አሁን ተመልከቱ ይሄ ቤተ መቅደስ አልቆ ተሰርቷል። እስካሁን ድረስ ይሄ መቅደስ ገና ህንፃ ነው። ገና የቆመ ድንጋይ ነው። ገና የተደረደረ ብሎኬት ነው። ገና የተቀባ ቀለም ነው። ነገር ግን አባቶቻችን ከሐዋርያት በተቀበሉት ጸጋ አማካኝነት ይሄንን ህንፃ ወደ ቤተ መቅደስነት ይለውጡታል። በሜሮን አክብረው ወደ መቅደስነት ከተለወጠ በኋላ የሚገለገልበት ማን ብቻ ነው? መልሱልኝ፣ አልሰማችሁ? ማን ብቻ ነው? እግዚአብሔር። ከእግዚአብሔር ውጪ ሌላ ይስተናገድበታል? እንኳን ከእግዚአብሔር ውጪ ሌላ ቢስተናገድበት እኛ ምእመናን ራሳችን ሰዎች ድንገት እንደው በጫማቸው ጠጋ ብለው ወደ መቅደሱ ጋር ገባ ብለው ቢያወልቁ እንዴት ደፋር ነው እንላለን? አንልም? መቅደሱ ሌላ ጫማ እንዲቆምበት አንፈልግም። አያችሁ፣ በጣም የሚያሳዝነው መቅደሱ ከእግዚአብሔር ውጪ ሌላ እንዳይስተናገድበት እየፈለግን ትልቁ ቤተ መቅደስ እኛ ግን ሌላ ብዙ ነገር ይስተናገድብናል። በውስጣችን ሌላ ጫማ ይረግጠናል። በውስጣችን ለእግዚአብሔር የማይመች ትልቁ ቤተ መቅደስ ወዳጆቼ ሰው ነው። ይሄ መቅደስ የተሰራው ለሰው ነው። ሰው እንዲገለገልበት ነው። ሰው እንዲከብርበት ነው። ትልቁ መቅደስ ሰው ነው። ስለዚህ በሰው ሰውነት ውስጥ ከእግዚአብሔር ውጪ ሌላ እንዳይታይ የከበረ ማንነት እንዲኖረን በእግዚአብሔር ፊት የተጣለብን ግዴታ አለ። ያንን ግዴታ ነው ሐዋርያው ቅዱስ ጳውሎስ የሚያስረዳን። ያ ግዴታ ደግሞ ሲጠቀለል እግዚአብሔርን መምሰል ነው፣ ሌላ አይደለም። ሰው እግዚአብሔርን መምሰልን ገንዘቡ እንዴት ያደርጋል? ያን እንዴት ያደርጋል? ሐዋርያው ቅዱስ ጳውሎስ በሌላ ስፍራ ለቆሮንቶስ ምዕመናን በጻፈው መልእክቱ በዚህ በአንደኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 1 ላይ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ አምላኬ፣ እኔን ምሰሉ እኔ አምላኬ ክርስቶስን እንደምመስል ይላል። ስለዚህ ግብዣው ሰዎች እግዚአብሔርን ወደ መምሰል እንዲመጡ ራሳቸውን ለእግዚአብሔር አሳልፈው እንዲሰጡ ማንነታቸውን እግዚአብሔር እንዲጠቀምበት ከእግዚአብሔር ውጪ ሌላ እንዳይጠቀምበት የከበረ ማንነት ያላቸው ስለሆኑ ራስን ለእግዚአብሔር አሳልፎ መስጠት መልካም መሰረትን መጣል ነው።